ተመልሰ ተገኘ በየቤቱ ከባህር ይጠልቃል መውደድ ጥልቀቱ በኢየሱስ በኩል መተ ተገኘ በየቤቱ አቤት ፍቅርህ አቤት ፍቅርህ አቤት ፍቅርህ አቤት ፍቅርህ አቤት መውደድ አቤት መውደድ አቤት መውደድ አቤት መውደድ አቤት ምሕረት አቤት ምሕረት አቤት ምሕረት አቤት ምሕረት አቤት ፍቅርህ አቤት ፍቅርህ አቤት ፍቅርህ አቤት ፍቅርህ በፍቅር ብዛት ቤት ኖሬያለሁ እኔ እስካንተ ውጪ ቤት ኖራለሁ በፍቅር ብዛት ቤት ኖሬያለሁ እኔ እስካንተ ውጪ ቤት ዘመን ሲመጣ ዘመን ሲቀየር ፍቅር ዛሬ ትኩስ ነው ፍጹም አልበረደም ከባህር ይጠልቃል መውደድ ጥልቀቱ በኢየሱስ በኩል መተ ተገኘ በየቤቱ ከባህር ይጠልቃል መውደድ ጥልቀቱ በኢየሱስ በኩል መተ ተገኘ በየቤቱ አቤት ፍቅርህ አቤት ፍቅርህ አቤት ፍቅርህ አቤት ፍቅርህ አቤት መውደድ አቤት መውደድ አቤት መውደድ አቤት መውደድ አቤት ምሕረት አቤት ምሕረት አቤት ምሕረት አቤት ምሕረት እናመሰግንሃለን ጌታ እንባርክሃለን ሃሌሉያ ምሕረት ስለበዛልን እናመሰግንሃለን አንተ ትልቅ ስለሆንክ እንባርክሃለን ሃሌሉያ ቸር ነህና ምሕረትም ለዘላለም ነው ሃሌሉያ አንተ ድንቅ ነህና እናመሰግንሃለን ሃሌሉያ እናመሰግንሃለን ሃሌሉያ እንባርክሃለን ቸር ነህና አንተ ፍቅር ነህና ቸር ነህና አባ በጎ ነህ
ቸርነህና አባ በጎነህና ዛሬም ላመስግን እንደገና ዛሬም ላመስግን እንደገና እቀኝልሃለሁ እንደገና እቀኝልሃለሁ ዛሬም ላመስግን እንደገና ዛሬም ላመስግን እንደገና እቀኝልሃለሁ እንደገና እቀኝልሃለሁ እንደገና ሃሌሉያ እናመሰግንሃለን ክብሩ ለእግዚአብሔር ኢየሱስ ጌታ እስቲ ነቃ ነቃ በሉ ኢየሱስ ጌታ እንኳን አደረሳችሁ ኢየሱስ ተነስቷል ያው አምላክ እናመልካለን ኢየሱስ ያድናል ሃሌሉያ ለደሃደጎች አባት የሆነ አምላክ አለን ለመበለቶች ዳኛ የሆነ እግዚአብሔር አለን ቅን ፈራጅ አምላክ አለን ቆየት ያሉ መዝሙሮችን ወዳለሁ ስለዚህ አብረን እንዘምራለን እግዚአብሔር ረዳና ጌታ ምስኪኖችን ይወዳል ጎስቋሎችን ይወዳል ሰው የጣለውን ያነሳል የተረሳውን ያስታውሳል አይኖቹ በምድር ሁሉ አይኖቹ በምድር ሁሉ ጌታ ምስኪኖችን ይወዳል ጎስቋሎችን ይወዳል ሰው የጣለውን ያነሳል የተረሳውን ያስታውሳል አይኖቹ በምድር ሁሉ አይኖቹ በምድር ሁሉ የዓይነ ስውራን መሪ ነው ለአካለ ስንኩል ድጋፍ ነው ለረሃብተኞች መጋቢ
ሰው የጣለውን ያነሳል የተረሳውን ያስታውሳል አይኖቹ በምድር ሁሉ አይኖቹ በምድር ሁሉ ለድሃ አደጎች አባት ነው ለመበለቶች ዳኛ ነው ሐዘንተኛውን ያጽናናል ጌታ ለሁሉ ሆና ጌታ ምስኪኖችን ይወዳል ምስዋዕቶችን ይወዳል ሰው የጣለውን ያነሳል የተረሳውን ያስታውሳል አይኖቹ በምድር ሁሉ አይኖቹ በምድር ሁሉ ተመስገን ጌታዬ ጥላ ከለላዬ በምድር ላይ ማን አለኝ መከታ ካንተ ሌላ ጌታ ተመስገን ጌታዬ ጥላ ከለላዬ በምድር ላይ ማን አለኝ መከታ ካንተ ሌላ ጌታ ሲተመስገን ተመስገን ጌታዬ ጥላ ከለላዬ በምድር ላይ ማን አለኝ መከታ ካንተ ሌላ ጌታ በሰማያት ላይ ለረድኤቴ የሚራመደው ረሃቤን ያጠገበ ጥሜን ያረካ በናይን ከሰማይ ሰምቶ መለስ ብሎልኛል ትላንት ባዝንም ዛሬ ደግሞ እጅግ ደስ ብሎኛል ተመስገን ጌታዬ ጥላ ከለላዬ በምድር ላይ ማን አለኝ መከታ ካንተ ሌላ ጌታ ተመስገን ጌታዬ ጥላ ከለላዬ በምድር ላይ ማን አለኝ መከታ ካንተ ሌላ ጌታ ተመስገን ጌታዬ ጥላ ከለላዬ በምድር ላይ ማን አለኝ መከታ ካንተ ሌላ ጌታ እግዚአብሔር ይመስገን እግዚአብሔርን ማመስገን መታደል በረሃነው ደረቅ ምድረ በዳ ውስጡ ግን ያብብ ጽጌረዳ በደስታ በሐሴት በዝማሬ ፊትን ቀርባልን ይኸው በደስታ በሐሴት በዝማሬ ፊትን ቀርባልን ይኸው በረሃነው ደረቅ ምድረ በዳ ውስጡ ግን ያብብ ጽጌረዳ በደስታ በሐሴት በዝማሬ ፊትን ቀርባልን በደስታ በሐሴት በዝማሬ
ይገርማል ተስኖ ጌታ ምን ያቅትሃል ለሰው የማይቻል ይቻላል ታላቁን ተራራ ስትንለው የተመለከተ ምስክር ነው ምስክር ነው ምስክር ነው ምስክር ነው ምስክር ነው ነው ደረቅ ምድር እሱ ግን ያበበ ጽጌረዳ በደስታ በሐሴት በዝማሬ ፊትን ቀርባል በደስታ በሐሴት በዝማሬ ፊትን ቀርባል ብዙ ትርፋለህ ልታገሰሰው ጸጋ ላስቻለህ አንተን ጠብቆ ያፈረ የለም በዚህም ምድር ቢሆን በወዲያኛው አንተን መጠበቅ ብዙ ትርፋለህ ልታገሰሰው ጸጋ ላስቻለህ አንተን ጠብቆ ያፈረ የለም በዚህም ምድር ቢሆን በወዲያኛው ሥጋ ለባሾን የተደገፈ በሰው ሥራ ላይ ዓይኑ ያረፈ ምርኩዞ ሲወድቅ እሱም ወደቀ አንተን ያለ ግን የማታ ማታ ደስ ብሎት ሳቀ አንተን መጠበቅ ብዙ ትርፋለህ ልታገሰሰው ጸጋ ላስቻለህ አንተን ጠብቆ ያፈረ የለም በዚህ ምድር ቢሆን በወዲያኛው ለባሾን የተደገፈ በሰው ሥራ ላይ ዓይኑ ያረፈ ምርኩዞ ሲወድቅ እርሱም ወደቀ አንተን ያለ ግን የማታ ማታ ደስ ብሎት ሳቀ አንተን መጠበቅ ብዙ ትርፋለህ ልታገሰሰው ጸጋ ላስቻለህ ጠብቆ ያፈረ የለም በዚህም ምድር ቢሆን የተኛው በልቅሶ ዘርን ዘርተን ነበረ በደስታ አጭደናል ምርኮአችንም ተወስዶ ነበር ዛሬ ግን ነዶ በነዶ ሆነናል በረከትም በዝቶልናል ይህን ላረገው ጌታ ነው ያለልን ውለታ እንዘምር በእልልታ እስቲ እግዚአብሔር ውለታ ያለባቸው በልቅሶ ዘርን ዘርተን ነበረ በደስታ አጭደናል ምርኮአችንም ተወስዶ ነበር ዛሬ ግን ተመልሷል ነዶ በነዶ ሆነናል በረከትም
በስቶልናል ይህን ላረገው ጌታ ዋለን ውለታ ጀምር በለው ላረገው ጌታ ዋለን ውለታ ጀምር እናንተ ለእግዚአብሔር መዘመር ግሩም ነው ይገባል በእውነት እግዚአብሔር በስራው ጻድቅ ነውና ያው ምን ዘምረው ሁሉ ነገር ስለተመቻቸ ሁሉ እንትን ስላል አይደለም ብዙ ነገር ያጣነው አለ ብዙ የሆነው ነገር አለ ግን እግዚአብሔር መዘመር ጥሩ ነው እግዚአብሔር ሉዓላዊ አምላክ ስለሆነ ማለት ነው ከነገሮች ጋር ስለማገናኘት የለብንምና እግዚአብሔር ሉዓላዊ ነው ለዛ ነው የምንዘምረው ኢየሱስ ጌታ ነው እዚህ ፐርፎርም ለማድረግ አይደለም የቆምኩት በእውነት እኔ አብራችሁ ላመልክ ነውና አብረን እንዘምር ኢየሱስ ጌታ ነው ዝናዬ ገነነ በዓለም ላይ መቼ ትመጣለህ ፊትን እንዳይ በጣም ጓጉቻለሁ የኔ ጌታ ኢየሱስን እንዳይ ማራናታ ጓጉቻለሁ የኔ ጌታ ኢየሱስን እንዳይ ማራናታ ናየገነነ በዓለም ላይ መቼ ትመጣለህ ፊትን እንዳይ በጣም ጓጉቻለሁ የኔ ጌታ ኢየሱስን እንዳይ ማራናታ በጣም ጓጉቻለሁ የኔ ጌታ ኢየሱስን እንዳይ ማራናታ ገነነ በዓለም ላይ መቼ ትመጣለህ ፊትን እንዳይ በጣም ጓጉቻለሁ የኔ ጌታ ኢየሱስን እንዳይ ማራናታ ጓጉቻለሁ የኔ ጌታ ኢየሱስን እንዳይ ማራናታ ጓጉቻለሁ የኔ ጌታ ኢየሱስን እንዳይ ማራናታ ናየገነነ በዓለም ላይ መቼ ትመጣለህ ፊትን እንዳይ በጣም ጓጉቻለሁ የኔ ጌታ ኢየሱስን እንዳይ ማራናታ ጓጉቻለሁ የኔ ጌታ ኢየሱስን እንዳይ ማራናታ በጣም ጓጉቻለሁ የኔ ጌታ ኢየሱስን እንዳይ ማራናታ የመጨረሻ አንድ መዝሙር እንዘምርና ጨርሳለሁ ፓስተርዬ ብዙ ጊዜ እንዳልወስድ
ደስ ይለኛል እግዚአብሔርን ስጠራ ደስ ይለኛል ስለ ኢየሱስ ሳወራ በምስጋና ሆኜ ከልቤ ፍቅሩን ምሕረቱን አስቤ ደስ ይለኛል እግዚአብሔርን ስጠራ ደስ ይለኛል ስለ ኢየሱስ ሳወራ በምስጋና ሆኜ ከልቤ ፍቅሩን ምሕረቱን አስቤ ደስ ይለኛል እግዚአብሔርን ስጠራ ደስ ይለኛል ስለ ኢየሱስ ሳወራ በምስጋና ሆኜ ከልቤ ፍቅሩን ምሕረቱን አስቤ ወንጌላችን ገና ድል ያደርጋል እግዚአብሔር ካልገና ለምን ይዞራል ራቱም ማዕዘኔ ያደርሳል ሎኒ ይለውጣል ያሸንፋል ወንጌላችን ገና ድል ያደርጋል እግዚአብሔር ካልገና ለምን ይዞራል ራቱም ማዕዘኔ ያደርሳል ሎኒ ይለውጣል ያሸንፋል ኢየሱስ ወንጌላችን ገና ድል ያደርጋል እግዚአብሔር ካልገና ለምን ይዞራል ራቱም ማዕዘኔ ያደርሳል ይለውጣል ያሸንፋል ክብር ይገባሃል ክብር ምስጋና ክብር ምስጋና ክብር ምስጋና ዛሬም ለዘላለም ላንተ እንደገና ላንተ እንደገና ላንተ እንደገና እስቲ ክብር ይገባሃል ክብር ምስጋና ክብር ምስጋና ክብር ምስጋና ዛሬም ለዘላለም ላንተ እንደገና ላንተ እንደገና ላንተ እንደገና ደስ ይለኛል እግዚአብሔርን ስጠራ ደስ ይለኛል ስለ ኢየሱስ ሳወራ በምስጋና ሆኜ ከልቤ ፍቅሩን ምሕረቱን አስቤ ምስጋና ምስጋና ዝማሬ ዝማሬ በእልልታ በእልልታ በሽብሸባ በሽብሸባ ይዤ ወደ መቅደሱ ልግባ ይዤ ወደ ማደሪያው ልግባ ይዤ ወደ መቅደሱ ልግባ ይዤ ወደ ማደሪያው ልግባ ምስጋና ምስጋና ዝማሬ ዝማሬ ሃሌሉያ በእልልታ በሽብሸባ በሽብሸባ ይዤ ወደ መቅደሱ ልግባ ይዤ ወደ ማደሪያው ወደ መቅደሱ ልግባ ይዤ ወደ ማደሪያው ልግባ ኢየሱስ ብዬ ጠርቼ አንተን እየጠበቅኩ ቆይቼ ከቶ መች አፍሬ አውቃለሁ በበረከት ተጥለቅልቄአለሁ ስለዚህ ላንተ እዘምራለሁ ኢየሱስ ብዬ ጠርቼ አንተን እየጠበቅኩ ቆይቼ ከቶ መች አፍሬ አውቃለሁ በበረከት ተጥለቅልቄአለሁ ስለዚህ ላንተ እዘምራለሁ ክብር ይገባሃል ክብር ምስጋና ክብር ምስጋና ክብር ምስጋና ዛሬም ለዘላለም ላንተ እንደገና ላንተ እንደገና ላንተ እንደገና እስቲ በጭብጨባ ክብር ይገባሃል ክብር ምስጋና ክብር ምስጋና ክብር ምስጋና ዛሬም ለዘላለም ላንተ እንደገና ላንተ እንደገና ላንተ እንደገና ኢየሱስ ጌታ
Guitar, yes, is it? And as it work, every word I give right, catch a children, every hour, I need the guitar, yes, I give it to Jerusalem. It's your home. ጌታ ኢየሱሴ የናዝሬቱ መልካም ልቤ ወደደ አፍቀረ በጣም የእጆቹ መዳፍ እንግዲህ አልወጣም የፍቅር አይኖችን እንጊዜ ስራቸው እኔም መከባከብ እኔም መጠበቅ ነው ጌታ ኢየሱሴ የማድረግ መልካም ልቤ ወደደ አፍቀረ በጣም የእጆቹ መዳፍ እንግዲህ አልወጣም Go ahead, John. Hallelujah! Jesus told us 12, and today's Luke and my birthday. Jesus is risen. For God so loved the world that he gave his one and only Son, so whoever believed in him shall not perish but have eternal life. John 3:16. God is the way, the truth, and the life. Hallelujah. Zabur Kwasaye. Birthday to you. Happy birthday, dear Mark and Luke. To you. Good job. May God bless you. Excellent, excellent. All right. You may sit down. Don't touch the wall. Don't touch the fabric. Just okay. Let's prepare for the word of God and let us be quiet. Let's enjoy the quietness. ዓለም ሁሉ ክርስቲያኖች የሚያስቡት የሚጸልዩበት የሚተጉበት እንኳን ቦርናጌን የሆኑ ክርስቲያኖች ቃሉ እንኳን ፍቺ በደንብ ያልበራላቸውም የሚተጉበት ሰዓት ነው። ፋሲካ ትንሳኤ ራሳቸውን ወደ እግዚአብሔር ያስጠጋሉ እና እኛ ደግሞ የቃሉ ፍቺ የበራልን እጥፍ ነው የምንሄደው አልፈን በብዛት ነው ጌታን ምናከብረው ምናመሰግነው የበራለት ነው ብዙ የሚራመደው የቀመሰ ነው ብዙ የሚፈልገው ጌታ አንድ ጊዜ ጽድቃችሁ ከፈሪሳውያን ጽድቅ ካልበለጠ እውነት እላችኋለሁ የእግዚአብሔርን መንግስት አታገኙም ወይ ማትወርሱ ማለት አትሊስት ከነሱ መብለጥ አለባችሁ ነው እኮ የሚላቸው አትሊስት እንደሱ አስተምሯል አይደለም
ሶ እኛ ደግሞ ያ ከገባን ካወቅ ነው ከተረዳ ነው በለጥ ብለን አልፈን መሄድ የሚያስችለን ኃይል መረዳትና መንፈስ የተቀበልነውም ጸጋ አለ። እግዚአብሔር ይመስገን ዛሬ በመካከላችን እንደ እንግዳም እንደ አገልጋይም እንደ ወንድምም ሆኖ አብሮና ያለው ስምዖን ጌታ አምላክ ይባርክህ ጸጋውን ያብዛል። ይሄ እንግዲህ በር መክፈቻ ይመስለኛል መቋደሻና መጨረሻ ደግሞ እንጸልይለታለን። ክብር ለእግዚአብሔር ይሁን። ሁላችን የእግዚአብሔርን ቃል ከዕብራውያን ምዕራፍ 10 ሙሉ እናነበውና ከዛ ወደ ዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ እንሄዳለን። We are going to read Hebrew chapter 10, the whole verse, to understand, to get the insight, the enlightenment about the Passover, the crucifixion, and the mission that Jesus fulfilled. So first let us see from the book of Hebrew, chapter 10, the whole verse. It gives you some insight why Jesus came to us, why he just became flesh, human being just like us. What was his mission? Why he compared the Old Testament, the sacrification, the bloods, related what he is going to do in the New Testament by himself. እሱን በደንብ እናነብና ከዛ የመስቀሉን የመጨረሻውን ቃል እናነባዋለን። ሕጉ ወደፊት ለሚመጡት መልካም ነገሮች ጥላ ነው እንጂ እውነተኛ አካል አይደለም። That means it's a prophecy, it's a symbol. It was just a blueprint. ስለዚህ በየዓመቱ ዘወትር ያለማቋረጥ የሚቀርበው ተደጋጋሚ መስዋዕት repeatedly, constantly, every year, year by year, time by time, there should be sacrification. They have to bring that to the altar to see the mercy of God. ለአምልኮ የሚያቀርቡትን ሰዎች ፍጹም ሊያደርጋቸው አይችልም። ፍጹም ወይም አብሶሉት ሊያደርጋቸው አይችልም። ግን በስጋ በኪዳኑ ይቀድሳቸዋል። ለክርስቶስ ኢየሱስ እስከሚመጣ ድረስ በዛ ይቀደሳሉ። ግን ፍጹም አይደለም፣ ጥላ ነው አካሉ እስከሚመጣ። ግን በዛ ኪዳን በዛ ደም ወደ እግዚአብሔር ፊት ይቀርባሉ፣ ይታያሉ፣ ይታሰባሉ። እግዚአብሔር ይቀበላቸዋል። the only thing ምን ያረጋቸውም ነው የሚለው ፍጹም። ፍጹም ሊያደርጋቸው ቢችል ኖሮ መስዋዕት ማቅረቡን ይተውት አልነበረምን? አብሶሉት ሳክሪፋይስ ቢሆን የመጨረሻው መስዋዕት ቢሆን ደጋግሞ ማቅረብ አያስፈልጋቸውም ነበር። ደግሞም ለአምልኮ የሚቀርቡት ሰዎች ለአንዴና ለመጨረሻ ጊዜ ስለሚነጹ በህሊናቸው ኃጢአተኝነት ባልተሰማቸው ነበር። ይሄ the inner man የሚለው the inner consciousness
ህሊና እግዚአብሔር ዳኛ ፍርድ ቤት ለሰዎች መጀመሪያ ዳኛ አላመጣ እኛን እንዲዳኘን ራሳችን እንድንዳኝ ህሊና ነው የሰጠ ህሊና ነው ዳኛችን በተፈጥሮ ህግ በፈጣሪ አሰራር እኛን ሲፈጥረን ራሳችንን እንድንመዝን እንድናይ ኢቫሉዌት እንድናረግ ውስጥ ሰርች እንድናረገው ትክክልም እንሁን ስተት እንሁን ማንንም ሰው ሳይወደው ህሊናው ምን ያረጋዋል ውስጡ ዳኝነት ሰጠ እግዚአብሔር ሰውን ሲፈጥረው ወደ ሰው ዳኝነት አላመጣው መጀመሪያ ምክንያቱም የሰው ዳኝነት ዘልቆ የሰው ልብና ኩላሊት አይመረምርም ከሰው ልንደብቀው ልንሸሽገው ምንችል ነገሮች አሉ የተሰወረ ኃጢአት ዳዊት ሊሸሽግ ሞክሮ ነበር ግን ከህሊናው መሸሸገች እግዚአብሔር በሰው ዳኝነት እንድንዳኝ አይደለም ሲፈጥረን ትክክልም ከሆን ህሊናችን ነው የሚነግረን ስተትም ከሆን ህሊናችን ነው ዳኛው ከዚህ ያለፈው ነው የሚሰራው የሰማችሁ ነው ቅዱሳን እንደሱ ከሆነ ህሊናቸው ባልከሰሳቸው ነበር መስዋዕቱን ካቀረቡ በኋላ ዲፕ ኢንሳይድ መንጻታቸው አይሰማቸው ነፍሳቸው ስቲል ረሃብ አላት መዳኗን አሹር አልሆነችም ለዚህ ነው የኢየሱስ የክርስቶስ ደም ህሊናን ሁሉ የውስጥ ነፍስን ምን ያረጋል ያጸዳልና መዳናችሁን እርግጠኛ ናችሁ you are sure of it you are saved if you have the Holy Spirit if you come to God through only and only the blood of Jesus only and only ያልዳኑን ሰዎች በምንድነው የምንለያቸው even የእግዚአብሔር ልጅ ኢየሱስ ክርስቶስ ነው ማምነው በአብ በወልድና በመንፈስ ቅዱስ አምናለሁ ክርስቲያን ነኝ የሚላችሁን ሰው የኢየሱስ ክርስቶስ ደም ገብቶት እንደሆነ እንዳልገባው አሁን ወደ ጌታ ብትጠራ አሁን ብትሞት የት ነው የምትሄደው በሉት እኔ እንጃ ነው የሚለው ክርስቲያኑ በባህልና በትራዲሽን ለምን የደሙ ኃይል ገና አልገባቸውም ከደሙ ኃይል ይልቅ ወይ መላእክትን ያስቀድማሉ ወይ ለሰማዕታት ወይ ሌላ መንገድ ይፈልጋሉ እነዛ ሁሉ ህሊናን ማንጻት አይችሉም እነዛ ሁሉ ነፍሳቸውና መንፈሳቸውን አሹራንስ አልሰጣቸው ለዚህ ነው በብዙ መንገድ በብዙ አማላጅ በብዙ ጎዳና ወደ እግዚአብሔር ለመቅረብ ነፍሳቸው የምትጠማው የኢየሱስ ክርስቶስ ደም ሰው ካጠበው ካጸዳው አሁን ብትሞት የት ነው የምትሄደው ብትለው ነፍሱ በክርስቶስ ስለታጠበች ህሊናው በክርስቶስ ስላረፈ ስራው ፍጹም ስለሆነ ድኛለሁ ይላል መዳናችንን ደግሞ ውስጣችን መንፈሳችን መንፈስ ቅዱስ ከመንፈሳችን ጋር ምን ያረጋል ይላል ይመሰክራል እስቲ አንድ ላይ ይመሰክራል እንደዚህ ነው ጳውሎስ የዕብራዊው ጸሐፊ ያስቀመጠው ነገር ግን እነዚህ መስዋዕት በየዓመቱ ኃጢያትን የሚያስታውሱ ናቸው በየዓመቱ ምክንያቱም የኮርማዎች የፍየሎች ደም ኃጢያትን ማስወገድ አይችልም ሲምቦሊክሊ ነው እንጂ መንግስተ ሰማይ አልገቡምና አብርሃም ገነትም እና አብርሃም አልገቡም ክርስቶስ እስኪመጣ ድረስ መቆያ ቦታ ይሄ የመቆያ ስፍራ እንደዛ እንደ አላዛርን እንደ ጎዳው ባለጸጋ ሲኦል ቶርች ባይደረጉም ግን የሲኦል ደጅ አካባቢ ነው የነበሩት ቁም እስረኛ ማለት በዛ ነው የሚተያዩት ሲኦልና
በዛን ጊዜ እስረኞች ስለሆኑ ይተያዩ ነበር እዛኛው ሲኦል ያለው አብርሃምን ያየው ነበር that means all of them were in the prison but እነዚህ ቶርች አይደረጉ ከኔ ጋር ናችሁ so ጌታችን ኢየሱስ ክርስቶስ ደሙ በመስቀል ላይ ሲፈስ እውነተኛው መጋረጃው ያለ ሰው ሊቀ ካህን ነው የተከፈተው አንዱ በመስቀል ላይ ጌታ ኢየሱስ ከሰራው ተአምር መስቀል ላይ ሆኖ ደሙ ሲንጠባጠብ በዛው ጊዜ በዛው ሰዓት የቤተ መቅደስ የቅድስተ ቅዱሳን መጋረጃ ምን ሆነ ተከፈተ እዛ ሰዓት ሊቀ ካህኑ ቆሞ ኢየሱስ ክርስቶስ እንዲሰቀል አዋጅ ተናግሮ ያየው ነበር መቅደስ ውስጥ አልነበር ያ አውቶሪቲ ለሊቀ ካህኑ ነበር የተሰጠው that means የሊቀ ካህኑ አገልግሎት ምን አርጓል የሥጋ ሊቀ ካህኑ አበቃ ጨረስኩት ስለዚህ በበጉ ደም ወደ ቅድስተ ቅዱሳን ለመግባት በሩን ምን አረጋው ከፈተው ተቀበለን ወደ ውስጠኛው ለመግባት እድል ተሰጠን ስልጣን ተሰጠን ምህረት ተሰጠን የበደል ስርየት ተፈጸመ so እስከዛ ድረስ ሲምቦል ነው it was just like example number 6 በሚቃጠል መስዋዕትና ለኃጢያት በሚቀርብ መስዋዕት ደስ አልተሰኘህም በዚያን ጊዜ እንዲህ አልኩ አሁን ስለራሱ ነው ስለ እኔ በመጽሐፍ እንደተጻፈ አምላክ ሆይ እንሆኝ ክብር ለእግዚአብሔር ኢየሱስ ክርስቶስ እንደ እኛ ሰው ሆኖ በሰውነቱ አምላክ ሆይ ብሎ አምላኩን ጠራ በሰውነቱ አምላኩ ነው አባቱ በሰውነቱ ከትንሳኤም በኋላ እኛም በወከለበት እኛም በሆነበት ስብዕና ወደ አምላካችሁ ወደ አምላኬ ወደ አባታችሁ ወደ አባቴ አርጋለሁ ነው ያለው ሁለቱም ቃል ወደ አምላካችሁ ወደ አምላኬ ወደ አባታችሁ ወደ አባቴ እኛን በወከለበት ስብዕና ይሄ እግዚአብሔርን የሚመስለው ሰው እግዚአብሔር በመልኩ በምሳሌው የሰራው ሁለተኛው አዳም ዓላማው የተፈጠረበት ዓላማ ሜጀር ወደዚች ፕላኔት የመጣበት ዓላማን ነገረን ፈቃድህን ላደርግ ነው የመጣሁት ሥጋ የለበስኩት ይሄ የዳግም የሚወለድ በእግዚአብሔር መልክና ምሳሌ የተፈጠረ ፕራዮሪቲ ቅዱስ ንጹህ ንጹህ ስንሞት አብሮን ተከትሎን ስንኖር አብሮን የሚያኖረን እግዚአብሔር በመልኩና በምሳሌ የፈጠረው ንጹህ ሰው አሁን በአዳምን ወክሎ ሥጋን አዘጋጅህልኝ እነሆ የእንግሊዘኛው ቃል በፍጹም ሙሉውን ፈቃድህን ምን እንደተደረገው እንደተጻፈውን በልስቲ according to it was written according it was prophesied not just by emotion not by human interest not by human intellect የሰው ኢንተሌክት አይደለም የሰው ፈቃድ አይደለም የሰው ሪሊጅን አይደለም ለዚህ ነው ብዙ ጊዜ መጽሐፍ ቅዱስን ስናጠና ከተጻፈ እንደተጻፈው ነው ነጥብ ካረገ ነጥብ ነው ማለት አናጎላውም አንቀንሰውም እንደተጻፈ ካነበብነው ያ ራሱ መልስ ነው በቂ ነው ስንጨምረው ነው አንዳንዴ ስንቀንሰው ወይ እንቆነጣጥሰዋለን መልኩን እናሰጣዋለን የእግዚአብሔርን ቃል ጌታችን ኢየሱስ ክርስቶስ እንደተጻፈው እነሆ ፈቃድህን ላደርግ መጥቻለሁ
ጸሎት ሲያስተምር ማቴዎስ ወንጌል ምዕራፍ 6 ላይ አንዱ እኮ ያስተማረን ጸሎት እንጀራ ብቻ ለምኑ አይደለም አንዱ ነው እሱ የዕለት እንጀራችንን ስጠን አንዱ ነው ግን ከሱ የሚቀድም እኮ ፕራዮሪቲ ነግሮናል በሰማይ ያለው ፈቃድህ በምድር ትሁን ብዙ ጊዜ ጸሎታችን እንደ እግዚአብሔር ፈቃድ የሚል ነገር የለውም የዕለት እንጀራ አለው አይደለም ባርከኝ ፈውሰኝ አዘልለኝ ጣሰው ቁልፉን ስጠኝ 10 ሚሊዮን ብር ከቶልሃል 6 ሚሊዮን ብር ከቶልሃል ለዱርዬው ሁሉ ነው ደሞስ ስንት ነው የምትፈልገው ይላል ራሷ የኢትዮጵያ በጀት የሌለውን ይነግረዋል የኢትዮጵያ ሀገሯ ራሷ ያንን ያህል በጀት የላት ያ ዘባራቂ እብድ ሰው የሚናገረው ሰው የኢትዮጵያ በጀት እኮ የላትም ያለ ጅሉ ደግሞ አሜን እያለ ያብዳል የጅል ጥርቅም ለነሱ ምን ትሏቸዋላችሁ መጽሐፍ ቅዱስ ይሄ ቃል የሚፈጸመው ፉልፊል የሚደረገው ትንቢቱ በእናንተ የሚሰራው በክርስቶስ ያለው የተስፋ ቃል በእኛ የሚፈጽመው ለቃሉ ለእግዚአብሔር ለተፈጠርንበት ዓላማ ለመኖር ራሳችንን ስናዘጋጅ በረከት ይከተልሃል ፈልጎ ያገኛል በማመንና በማወቅና በመታዘዝ የምንወርሰው ውርስ ነው አብ የሰጠን የተስፋ ግን መጀመሪያ ያንተ ፈቃድ ይሁን ይቀድማል ከዕለት እንጀራችን ያንተ ፈቃድ ይሁን መጀመሪያ ይቀድማል ማቴዎስ 6 ላይ ስንማማር ጌታ ኢየሱስ ካስተማር ያባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ነው እሱ ይቀድማል ከዛ በኋላ ነው የዕለት እንጀራችን ስጋ ሁለተኛ ነው እሱን ደግሞ በመንድነው ያስተማረው ጌታ ኢየሱስ ክርስቶስ እናንተ መጀመሪያ ጽድቁንና መንግስቱን አሜን በሉስቲ there is something we have to make priority we have to put it at the front as a front runner ሌላው የዕለት እንጀራው የመሬቱ የእርሻው የንግዱ የትምህርቱ ሌላው የሚጨመር ነው የሚለው እኛ የትም ብሎ ነው ሰውየው በቃ ዞ ክርስቲያን ይሁን ምን አይሁን እንኳን አያቆም ሰውየው ምንድነው እስቲ አምጣ ባንክ አካውንትህን አምጣ ምና አንደኛ ድህነት ስለሚያጦዘው ነው ክርስትና ድህነትም ባለጸግነትም አርገው ስለሚተረጉም አይደል በጣም የድህነት እኮ አገር ውስጥ ስላለን ያ ራሱ አንዱ አይደል አንዱ እኮ የሚያሳየው ድሃ መሆናችን እግዚአብሔር ይባርካል እግዚአብሔር የበረከት አምላክ የጉስቁልና አምላክ አይደለም የኔ አምላክ የበረከት አምላክ ነው ጉስቁልናን አላምንም አልቀበልም ግን ከማግኘት ከማጣት በላይ መጀመሪያ እኔን ፈልጉ ነው ያለው ለዚህ ነው ጌታችን ፍለጋውን ሲተው እንሆ ስጋን አዘጋጀህልኝ በሚቃጠል መስዋዕት ደስ አልተሰኘህም ፍጹም ሊያረጋቸው አልቻለም ቀድሷቸዋል አንዳንዶቹ በእውነት የሚራመዱትን ትናንትና ዲስከስ እናረግ ነበር በእውነት የሚራመዱትን ቀድሷቸዋል በቃሉ የተቀደሱ ነበሩ በህጉ የተቀደሱ ሰዎች ነበሩ ያንን ልንክደው አንችልም ያውም በጣም ራሳቸውን በንጽህና እግዚአብሔርን በመፍራት በጥንቃቄ የኖሩ ሰዎች ነበሩ እንደነ ዳንኤል አይነቱ በጣም ነው የኖሩት ኖረውታል እኮ ዋጋ ከፍለውለታል እኮ ህጉን ግን እነሱንም ቢሆን ህሊናቸውን ማንጻት ፍጹም ሊያረጋቸው አልቻለም ያ ነው ሜሴጁ
No one is perfect and absolute in this planet. Starting from the first man and the first woman to the last person. Nobody is absolute enough to go to the kingdom of God except the Messiah. The Son of the living God. His name is Jesus, Yeshua. The Savior of human beings, human races. He just came, I am here according to your word to fulfill your will. Let your will be done. Amen. ክብር ለእግዚአብሔር ይሁን። ሕጉ ይህ እንዲያደርግ ቢያዝም እርሱ ግን መጀመሪያ መስዋዕትና መባን የሚቃጠል መስዋዕትን ስለ ኃጢአት የሚቀርበው መስዋዕት አልፈለግህም ደስ አልተሰኘህበትም ይላል። ነምበር 9 ቀጥሎም እነሆኝ ፈቃድህን ለማድረግ መጥቻለሁ አለ። ክብር ለእግዚአብሔር ይሁን። አሁን በቀደም ከምህረት ጋር ሁለተኛ አይደል ነጋዴ መሆንን ተሳስተ አስተማሪን ብትሆን መንግስተ ሰማይ አይጎልም። ክርስቶስን ግን ብታጣ መንግስተ ሰማይ ትጎላለህ። Do you understand that? ባዮሎጂ ማጥናት ፈልጌ ኬሚስትሪ ባጠና ምናልባት ምከፍላት የምድር ዋጋ ትኖራለች እንጂ ከመንግስተ ሰማይ አልጎልም። ከኔ ጋር ናቸው። ነጋዴ መሆን ሲገባኝ ገበሬ በሆን ትንሽ ልለፋ እችላለሁ እንጂ የእግዚአብሔር ልጅነት የሚሰጠው በግብርናም አይደለም፣ በፕሮፌሽንም አይደለም፣ በዘር አይደለም፣ በቋንቋ አይደለም፣ በወገን አይደለም፣ በማንኛውም የምናስቀድመው ልጅነት መልካችን የተፈጠርንበት ዓላማ እግዚአብሔርን መምሰል ነው። እግዚአብሔርን መምሰል አለው ያለ ጥርጥር ታላቅ ነው። ምስጢሩም በስጋ ተገለጠ። ይሄው ስጋን አዘጋጀህልኝ መጣው ፈቃድን ልፈጽመው ነው አለው። ምስጢሩ ይሄ ነው አለው። በቤቱ የሚያኖርህ ቤቱም ይሄው አምድ የእውነት መሰረት ነው። ክብር ለእግዚአብሔር ይሁን። እነሆ ስጋን አዘጋጀህልኝ፣ በስጋ ተገለጠ፣ ሰው ሆነ፣ ጸጋንና እውነትን ተሞልቶ በእኛ አደረ፣ እኛን ሆነ። ክብር ለእግዚአብሔር ይሁን። ሰው ሆነ፣ አማኑኤል እግዚአብሔር ከኛ ጋር። መድኃኒት መጣ፣ አዳኙ መጣ። to rescue us, to rescue our soul, inner soul, spirit, and to give life for our flesh so we can resurrect again. ልዝገመው እነሆ ፈቃድህን ለማድረግ መጥቻለሁ። ለሁለተኛው መሰረት የመጀመሪያውን ሻረው። ክብር ለእግዚአብሔር ይሁን። ሻረው ኢን ኤሰንስ ፈጸመው ነው አይደለም? ትንቢት ነበረ፣ ምን ሆነ? ተፈጸመ። እስቲ አንድ ላይ ተፈጸመ። it is finished በሉ እስቲ። ተፈጸመ። ከመጠባበቅ ወራት ተስፋ አድርገው ይጠብቁት ነበር። ወራሽ ተዋሃዱት። አሁን እግዚአብሔር ከኛ ጋር ሆነ። አዳም በሳተ ጊዜ እግዚአብሔርና አዳም ተለያዩ፣ ተለያይተዋል። የጥል ግድግዳ ይለዋል እንደውም ኢሳይያስ ላይ በእናንተና በእኛ መካከል የጥል ግድግዳ ሆናለች ኃጢአት ይላል። ኢሳይያስ መጀመሪያው ምዕራፍ እንደሱ ነው የጻፈው። አሁን ግን አማኑኤል
እግዚአብሔር ከኛ ጋራ በማን በክርስቶስ መታዘዝ በክርስቶስ ሁለተኛ ሰው መሆን ባንዱ አዳም ምክንያት ኃጢአት ወደ ዓለም ሁሉ ገባለ ስለዚህ ኃጢአት ስለገባ ነው መስዋዕት በየጊዜው የሚቀርበው መስዋዕት ሲቀርብ ስታየው አለ ኃጢአት እየታየ ነው ኃጢአታችን እያየ ነው የኃጢአት ምልክት ነው የውድቀታችን ምልክት ነው የመተላለፋችን ምልክት ነው ለምን የኃጢአት ደሞዙ ሞት ነው የእግዚአብሔር ፈቃድ በክርስቶስ ኢየሱስ የዘላለም ሕይወት ለእናንተ ነው ይላል በአዳም በኩል ሞት ገባ በክርስቶስ በኩል ሕይወት ተሰጠን ክብር ለእግዚአብሔር ይሁን ስለዚህ ፈቃድህን ላደርግ መጥቻለሁ እንደተጻፈው so I always make sure according to the word of God if you speak if you are trying to teach if you are trying to sing if you are trying to worship if you are trying to pray if you are trying to analyze things make sure it is according to the word of God በጥራት ማንበብ ያለውን በድፍረት ማለት ያላለውን ዝም ነው አንድ ጊዜ አንድ ቤተሰቦች ልናጽናና ሄድንና ጥያቄ በጎ ጥያቄ ቃሉ ጥማት ስለነበራቸው ማወቅ የሚገባቸውን ጠየቁ እና እንዲሁ በቃ ስለ መጽሐፍ ቅዱስ ጥያቄ አንስታ ስለ ጊዮርጊስ ጠየቀች ጊዮርጊስ መጽሐፍ ቅዱስ ውስጥ የለም አልኳት መጀመሪያ ግን ስለ ሰውየው ስለ ጆርጅ ማውራት ከፈለክ ታሪኩን ልነግርሽ ይችላል ጊዮርጊስ ወንጌላዊ ነው ወታደር ነበረ ከወታደርነት በኋላ ጦርነቱ ሲቆም ወንጌላዊ ነው ወንጌልን ሊያሰራጭ በየሀገሩ ዞሯል በወንጌል ምክንያት ተገድሏል ለወንጌል ራሱን አሳልፎ ሰጥቷል ስለዚህ በመድር ላይ ወንጌልን ያሰራጭ የነበረ ወንጌላዊ ነው ከዛ የሚያልፍ ነገር የለም እሷ አይመሰላት እስከዛሬ ድረስ መጽሐፍ ቅዱስ ውስጥ ጊዮርጊስ የሚባል ሌላ እንደ አምላክ የሚመስል ፈረስ ምናምን ያለው ክንፍ ምናምን ይዞ በሰማይ የሚራመድ መጽሐፍ ቅዱስ ውስጥ አለ ወይ አለች ጆሮ አለች አለምያ አለች ሌሎች እቴ ጊዮርጊስ መጽሐፍ ቅዱስ ውስጥ ያለው ኢየሱስ ግን መጽሐፍ ቅዱስ ውስጥ ስለዚህ አፍ ሁሉ መናገር ካለበት መላእክት ሁሉ መናገር ካለባቸው ለክርስቶስ ራሳቸውን መስዋዕት አድርገው ያለፉት ሰማዕታት ያወሩት የሰበኩት የሞቱለት የክብር ጌታ የጌቶች ጌታ ሕግን ፈጽሞ ሕግን ያሸነፈ ኃጢአትን ሰብሮ ከነስራው የጣለ የዲያብሎስን ስራ ሊያፈርስ በስጋ የተገለጠ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው ለተሰራው ላንተ ስራ any iniquities ዋጋ የሚከፍለው ኃጢአት በኦሞ በደም በዝክር በዝካክር አይነጻም አይቀደስም ማንም ኃጢአትን ለማንጻት ህሊናህን ለመቀደስ የሚያስችል በሰማያትም በምድር ፍጡር አይኖርም የለም ያ ስለሌለ ነው እንሆ አባቴና አምላኬ ሆይ ፈቃድህን ላደርግ መጣው ስጋ አዘጋጀ ስለዚህ ኢየሱስ ክርስቶስ ብቻ ነው ሰውን ከኃጢአት የሚያነጻው የሚያሳርፈው ያለ ክርስቶስ ሰው ወደ እግዚአብሔር መቅረብ እግዚአብሔርን ማየት መንግስቱ አንደርስታንድ ማድረግ አይችልም ኢሌጋል ነው በስሙ ካመኑ ነው የልጅነት ስልጣን የሚሰጣቸው ዮሐንስ ወንጌል ምዕራፍ 1 ላይ በስሙ ስለሚያምኑ እሱ የዘላለም ሕይወት ስለሆነ
የህይወት ምንጭ እሱ ስለሆነ ያ ብርሃን እሱ ስለሆነ በስሙ ካመኑ የእግዚአብሔር ልጆች እንዲሆኑ ስልጣን ሰጣቸው ይላል። you are authorized legal ነው ኃጢአትን ለማንጻት በደልን ለማስወገድ ከአባቱ ጋር ለማስታረቅ ህሊና እፎይ ብሎ በሱ ተማምነህ እንድትኖር ያደርጋል። ክብር ለእግዚአብሔር ይሁን። አሁን ወደ ዋናው ቶሎ ልሂድና ልጨርሰው። በዚህ ፈቃድ በኢየሱስ ክርስቶስ ሥጋ አማካኝነት ለአንዴና ለመጨረሻ ጊዜ በቀረበው መስዋዕት ተቀድሰናል። እስቲ አንድ ላይ number 10 in English to understand it, to elaborate it, so you can gain that knowledge and to take it with you. What it says, and by that will we have been made holy through the sacrifice of the body of Jesus Christ once for all. Period. Say it again. Once and for all. It's not only for 1 week. You don't need another savior. We don't need anybody, either in heaven or on earth, except Christ himself. ለአንዴና ለመጨረሻ እንጸድቅ ዘንድ አበቃን። ብቃት ሰጠ። አሁን ወደሱ ልምጣ። ይሄንን ካልዘረዘር ነው ኢየሱስ ተፈጸመ የሚለው አይገባን ይሆናል፣ አንረዳው ይሆናል። We may not have full understanding of why Jesus spoke or did say it is finished when he was on the cross. The last word. Why he said it is done. It is finished. So we need to understand what I have read according to chapter 10, Hebrew. Then you will understand why Jesus shouted on the cross at the last minute, at the last breath, it is done. It is finished. Amen? Let me put this. You'll get it in John chapter 19, verse 30. John chapter 19, verse 30. In my pronunciation, because I'm from British, I will say 30. John chapter 19, verse 30. All these Ethiopian and Eritreans, we have British accent. Original. English came from British. It's getting sick in America and it died in India, not in Africa. But it is buried in Africa. All right? So, when I say 13, it's not 1-3, 30, 30. So, Daddy, you say it's 13 or 30. Please don't confuse us, Elijah. Okay, 30. That's the easy way. Easy way. Let's go and take it. It is said, Jesus did say, well done, it is finished. Amen, amen, amen. The Hebrew and the Greek word, it's mingled to each other. It meshes to each other. Teslia. I may not pronounce it properly, but it's like Teslia. But in Hebrew, El Shelem. When he said it's done, it's finished, it elaborates 3 things.
The first one, ፍርድ ቤት ሰው ቆሞ ዳኛው ፊት ቆማችሁ when you are standing on the court to get some justice. ዳኛው ለተከሰሰው ሰው ፍርድ ተፈርዶበት ፍርዱን ሲጨርስ ዳኛው ፈርዶበት የተፈረደው ፍርደኛ ፍርዱን ሲጨርስ it is served. He is free because it is served. He is free now. የኃጢአትን ደሞዝ ነው ክርስቶስ የተሸከመው። ፍርድን እሱ ተቀብሎታል። ስለዚህ ፍርድ ምን ሆኗል? ተፈጽሟል። ፍርዱን ተፈርዶበታል። የኃጢአት ደሞዝ ሞት ነው ይላል ዕብራውያን 6 ሮሜ 6 በዳኛው ፊት ለተሰራው ኃጢአት ያላወቀውን ልጁን ቅዱስ ልጁን ይለዋል ንጹህ ልጁን ሕግን በሙሉ የፈጸመውን ፈቃዱን በማድረግ ደስ ያሰኘውን ለተሰራው ኃጢአት ሰው የአዳም ስጋ የለበሰ ሔዋን የሆነ ሁሉ አዳም የሆነ ሁሉ ጊልቲ ስለሆነ ከእግዚአብሔር ስለራቀ ከእግዚአብሔር ጋር ስለተጣላ ኃጢአታችንን በስጋው ተሸከመ። so justice is served ማለት ነው ተፈጸመ ሲል so ለጀስቲስ ከተፈጸመ ሰውየው ፍርዱን ከጨረሰ ዳኛው ምን ያደርጋል? መልሶ መዶሻውን ያነሳና ፍሪ ነው he is free. Number 2 ኤልሸሌም ዕዳ በሚኖርባችሁ ጊዜ ብድር እንበደራለን። መኪና በብድር ነው የምናወጣው፣ ቤት በብድር ነው የምንወስደው። ከዛ በላይ የምንበደረው ነገር አለ? እኔ ያለ አይመስልም። ናቲዬ ከኔ ጋር ናችሁ ወይ? ናቲ ወይ ኦኬ አንተና አዳምን በኋላ anyways ዕዳ ኖሮብህ ያቺ የመኪናዋ ብድር የቤቷን ብድር ከፍለህ ስትጨርስ ያ ያበደረ ሰው ሰርቲፊኬቱን ይፈርምና debt free ተፈጸመ ተከፈለ ከፍሏል it's done ከዚህ በኋላ ብድርተኛ አይደለም እንደሱ የሚባል አማርኛ የለም እኔ ነኝ የፈጠርኩት ብድር የለበትም ከዕዳ ነፃ ነው ብሎ ምን ያደርጋል ማህተም ያትምልህና ይሰጣል ከዛ በኋላ ዕዳ አትከፍል መኪናው ያንተ ነው ቤቱም ያንተ ከዕዳ ነፃ ነው it is finished የሚለው ሶስተኛው አንድ ንጉስ ከሌላ ሀገር ህዝቡን ሊወስድበት ህዝቡን ሊያጎሳቁልበት ሊገድልበት ሊሰርቅበት ሊያርድበት ሊማርክበት ሲመጣ ንጉስ ጦር ሰራዊቱን ይዞ ባለ በሌላ ኃይሉ ያዋጋል ያ የመጣውን ጠላት አባሮ መጥቶ ከአደጋ ህዝቡን ከተከላከለና ጦርነቱን ሲያሸንፍ አሸንፈናል ጦርነቱ ተፈጽሟል በድል ተጠናቋል ብሎ አዋጅ ያደርጋል that means you are rescued አሸንፈሃል ድል አድርጓል ኢየሱስ ክርስቶስ ሊያርድ ሊሰርቅ ወደ ሲኦል
እነዚህ የወደቁ መናፍስት ghosts fallen angels spirits against the kingdom of God የሚሰሩ ምርኮን ማርኮ ይላል ወደ ታችኛው ክፍል ወርዶ ነው የሚለው እንደውም ኤፌሶ ምዕራፍ 4 ላይ ወደ ላይ ሲወጣ ወደ ታች እኮ ሄዶ ነው ምርኮን ማርኮ በድል በመንሳት ያዞረ አሳያቸው ይላል that's well done ሰይጣን ተሸንፏል ለዚህ ነው ቆሮንቶስ አንደኛ ቆሮንቶስ ምዕራፍ 15 ሞት ሆይ መውጊያ የታለ ቅድም ይዘምሩት ነበር ሞት ሆይ መውጊያ የታለ ተሸንፏል ሲኦል ሆይ ድል መንሳት የታለ so there is no any demon that can rule over you you have the authority you are the children of God you are the conqueror God gave you spiritual sonship authority you don't need to fear any ghost any demon you are free ማህተሙ ታትሟል የዳ ደብዳቤያችንን እናርገው ይላል ቀደደው so you are free እነዚህ ሶስቱን ነገሮች ተፈጸመ ለኃጢአታችን ዕዳ ምን ሆኗል ተከፍሏል ከእንግዲህ ወንጀለኛ አይደለም በክርስቶስ ላሉት አሁን ምን የለባቸው ከኃጢአት ስራት ምን ሆነሃል ተፈታሃል ስለዚህ ፍትሃት አያስፈልገኝ እዚህ ነው የፈታኝ ነው እዚህ ነው የተፈታው ይሄንን በጽድቅና በእውነት ካልተናገር ነው መቼ ልንናገረው ነው ክብር ለእግዚአብሔር ነው ስለዚህ ተፈጸመ ኦኬ አሁን ደግሞ እቺን ይዘው በቃ ያሰልፉትና ወንጌሉን ሳይሰብኩለት የመሲሁ ደም ሳይነገረው ሰው በንስሐ ከአባቱ በደሙ በኩል ከእግዚአብሔር ጋር በክርስቶስ ሳይታረቅ ይመጣል ቸርች ውስጥ ይመጣና ይግበሰበስና አምጡ እስቲ ዛሬ ተፈጸመ ብሏልና ካርዳችሁን ቡካችሁን ባንክ ቡካችሁን እዚህ አምጡ ይለዋል ይጅላጅል ደግሞ አምጡ ባንኩ ብላደጋ እኛ እንዴት እግዚአብሔር የማረን ህዝብ ነን ወገኖች እንዴት የማረን ህዝብ ነን አልኩ ተፈጸመ የሚለው እውነቱ በዚህ መንፈስ ነው በዚህ መረዳት በዚህ አዋጅ ነው ልክ አንድ ሰው ሌበር አርጎ ለፍቶ ላብ አልቦት ደክሞት በዛ ነገር ላይ ሳፈር አድርጎ to finish it ታርጌቱን ለመምታት ስራውን ለመጨረስ ያልበዋል ሳፈር የሚያረጋው አለ ፔን አለው አላማ አለው ትዕግስት ይጠይቃል ፎከስ ይጠይቃል ከተወለደበት ጀምሮ ፎከስ አርጎ ሳይሰነካከል እናቱም ስትመጣ ሳይሰናከል ወንድሞቹ ሲመጣ ሳይደናገሩት ወንድሞቹ ሂድ ራስን ግለጥ ሲሉት በተአምር በተፈጠረው ግራ ሳይገባ ማግኘት ማጣት ልስጥህና ይሄን አድርግልህ ሲለው ሰይጣን ይሄን ስጠኝና ይሄን አድርግ ድንጋዩን ዳቦ አርጉ ተፈተነ በሁሉ ነገር ሲገርፉት ሲተፉበት ሲሰድቡት ሲያወግዙት ስራው ላይ ነው ያተኮረው ስለዚህ ያን ሁሉ ስራ ጨርሶ አንድ ሰው ልክ ስራውን ስትጨርሱ አጥንታችሁ ደክሟችሁ ታርጌታችሁ ላይ ስትደርሱ it's finished really ጨረስኳል ትላለህ እንደዛ ነው ያደረገው ጌታ
አክሊል አረጉበት ከመስቀሉ ረዳሉት ሰደቡት ረገሙት ጮሁበት በሐሰት ከሰሱት በሱ ፋንታ በርባንን አስፈቱ ምን ያላረጉታላችሁ እስቲ እንደው ምን ያላረጉታላችሁ ሩጫውን በትዕግስት ምን አረገ ጨረሰና የተጻፈውን ሁሉ ምን አረኩት ፈጸምኩት it's done father your will be done born again ለእግዚአብሔር ፈቃድ ምን ነው አሜን do not be distracted to finish do not be distorted and get contaminated to finish and to do something to accomplish and to say well done I'm done there are many things they can distract you and don't give up never give up keep doing it keep moving keep focusing do not try to get any assurance from any flesh and bone a human being just like you. Either they say good or excellent or bad whatever they say you know who you are you know what you are doing if they accept you or reject you it's about them tell them the truth stick with the truth there is no and no one that can save you that can cleanse you from your sin the blood of Jesus the Savior let us pray ንቁም let us raise our hands and lift up our hands with our heart and our soul let us praise him he is our finisher he is our savior he is the Lord of Lords names above all names the only Savior, only and only. He is the gate, the door, he is the truth, and he is alive. Through him, you can get into the kingdom of God, and we became the children of God. Confess your sin. Let the blood of Jesus cleanse you and deliver you. And let the Holy Spirit come and dwell in you. Let any evil, any iniquity, any unnecessary, unclean spirit move away from you. Move away. Let it get away. Any familiar spirit, religious spirit, let it go now. የነጻነት አምላክ
ዛሬም ትናንትም ለዘላለምም ያው የሆንከው የክብር ጌታ የማትለወጥ አልፋ ኦሜጋ የዳዊት ስር የንጋት ኮከብ እግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ስምህን ደሞ ዛሬ በአካልህ ላይ አውጃለሁ በሴቶችና በወንዶች ልጆች ላይ የስምህ ኃይል የታወጀ ይሁን የደምህ ኃይል ይስራ በደልና ኃጢአትን ይቅር በምትልበት የታሰረን በምትፈታበት የወደቀን በምታነሳበት ያዘነውን በምታጽናናበት የተሰበረውን በምትጠግንበት የጠፋውን በምትፈውስበት የታመመውን ደዌ በምትፈውስበት በስምህ ኃይል በደምህ ኃይል በተሰራው ስራ በስጋ በነፍስ በመንፈስ ነፃ ይሁኑ ይፍረስ ያጋንን ስራ ተሰውሮ የተቀመጠ ከቃሉ ጋር ያልተስማማ ከእውነት ጋር ያልታረቀ ከሰማይ ከአብ ዘንድ ያልመጣ ከምድር የሆነ በኢየሱስ ስም ይፍረስ ያጋንን ስራ ይፈራርስ ያጋንን ስራ ይፍረስ በኢየሱስ ክርስቶስ ስም ይፍረስ በጌታ በኢየሱስ ክርስቶስ ስም የሰይጣን ቋጠሮ የተበጠሰ ይሁን የገሃነም ደጆች በእግሮቻቸው በታች ይውደቁ እባብ ሆኖ የሚገለጥ ጊንጥ ሆኖ የሚገለጥ ተኩላ ሆኖ የሚገለጥ የሰይጣን ስራ ያጋንን ስራ የጨለማው ዓለም ይፍረስ ያጋንን ስራ የእውነት መንፈስ የክብር መንፈስ የትንሳኤው ጌታ በሰማያት ጌታ ዓለም ሳይፈጠር ጌታ ዓለምን አሳልፈ ለዘላለም ጌታ በሕያዋንና በሙታን ልትፈርድ የተዘጋጀ ክብር ጌታ በእኛና በአምላካችን በእኛና በአባታችን መካከል መካከለኛ ሆነ የገባ የክብር ጌታ እግዚአብሔር ልጅ ኢየሱስ በደልና ኃጢአትን ይቅርበል ዛሬም በዚህ በፊትህ አለን ወደ ጸጋው ዙፋን እንቀርባለን በጌታ በኢየሱስ ደም በማወቅ ባለማወቅ በተሰወረ በግልጽ በድፍረት በተሰራ ኃጢአት ባንቀላፋንበት በተዘናጋንበት እግዚአብሔር ሆይ የደም ኃይል ይሆንልን የመንፈስ ኃይል ይሁን መንፈስ ቅዱስ ሆይ አንተ ቀድሰን ወደ እውነት ምራን ኃይልህን አስታጥቅ ምን ቆምበት ጸጋን ምናይበት አይን ምን ሰማበት ጆሮ ምናስብበት ልቦና ምናስተውልበት መንፈስ ስጠን ምራን ጌታ እንዳንተ ፈቃድ እንጂ እንደኛ ፈቃድ አይሁን እንደኛ አይሁን ጌታ ሆይ እንደተጻፈው እንዳነበብነው እንደተረዳነው መንፈስ ቅዱስ እንደገለጠልን እውነት እንደሆነው ለዘላለም እንደማይሻረው እንደ ቃልህ ይሁን ጌታ እንደ ፈቃድ ይሁንልን እንደ ፈቃድ አንተ ትልቅ እኛ ትንሽ አንተ ክቡር እኛ የተዋረድ አንተ ልትልቅ እኛ ዝቅ ያል አንተ አባት አንተ ፈጣሪ እኛ ልጆችን በመረቅልን ወደ አንተ እንድንገባ በፈቀድክልን መፍቀድ እናመሰግናለን በወደድከን መወደድ ባፈቀርከን ፍቅር በተቀበልከን መቀበል በዳንበት መዳን በጸደቅንበት ጽድቅ በአዲሱ ኪዳን በክርስቶስ ኢየሱስ ከዘላለም እስከ ዘላለም ላንተ ክብር ይሁን ከዘላለም እስከ ዘላለም ላንተ ክብር ይሁን ክብር ለአብ ክብር ለወልድ ክብር ለመንፈስ ቅዱስ